የሆነ የምታገኛቸው ልጆች አሉ ማለት ነው። ነግረሽዋል አይደል? አዎ በጣም መጠንቀቅ ያለብህ ሰዎች የሱ ጓደኛ አብርሃም ጓደኛ ነን ብለው ይመጣሉ። በሱ ዙሪያ ነው ያሉት በአብርሃም ዙሪያ ማለት ነው። ግን እሷ አጠገብ እንዳይደርሱና መጥፎ ነገር ወደሷ ላይ እንትን እንዳይሉ እነዚህን ሰዎች በጣም ተጠነቀቃለህ ማለት ነው። ይሄውና አንዱ ይሄ ነው። እኚህ ሰዎችን በደንብ አድርጋ አንዱ ደግሞ እና በጣም ወዳጅነን ምናምን ነገር የሚሉ ሰዎች ናቸው። እና አሁን ጋርድ ነው ያመጣንላት በቃ እሷን እንዲጠብቃት ማለት ነው። አንዳንድ አሉ የሚባሉ ሰዎች አሉ አይደል? እንደዚህ ተነፋፍተው ምናምን ነገር የሆነ በቃ መነፋፋት ሳይሆን ዋናው ጭንቅላት ማይንድ ነው በቃ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ቤተሰቦች? ሰላም ናችሁ ወይ? እኛ አለን አልহামዱሊላህ። ማይ ሰላም እኛ ውድና ተወዳጅ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኛ አለን ፈጣሪ የተመሰገነ ይሁን። ይሄው ዛሬም ከች ብለናል። እንግዲህ እኔና አሚሮ እንዴት ነው? ያው ቤተሰቦች ያው እንደምታውቁት ያው ጠፍቻለሁ። የጠፋሁበትም ደግሞ ምክንያት አለኝ እና ያው የሆነ የተፈጠረ ነገር ነበር። በዛ ምክንያት የጠፋሁት በሌላ ነገር አይደለም። እና ያው ቤተሰቦች ዛሬ የመጣ ነው በቃ በጣም ትልቅ ነገር ይዘን የመጣ ነው። ሁሉም ነገር ደግሞ ማሂ አለች። ከዛ በፊትም ደግሞ በጣም ብዙ ነገር የተፈጠሩ ነገር አሉ። እኔ እዛ ጋር አልነበርኩም። እኔ አለመኖሬ ሳልኖር በጣም ብዙ ነገር ተፈጥሯል። አለመኖሬም በጣም ያናደደኝ በጣም ብዙ ነገሮች ደግሞ አሉ። ግን ቪዲዮዎችን ሁሉም ነገር አይቻለሁ እና ስለ ሁሉም ነገር ደግሞ ያው እሷ ብታብራራልን ደስ ይለኛል። መጀመሪያም ስለነበረች እሷ እስቲ ምን ነገር ባያቸው ማለት ነው። እሺ እንግዲህ ቤተሰቦች ያው ዛሬ የመጣንበት ያለፈውን ቪዲዮ ያው ብዙም መናገር አይጣበቅብኝም። ያያችሁት አይታችሁታል። ያላያችሁት ደግሞ ገብታችሁ ወደኋላ ተመልሳችሁ ማየት ትችላላችሁ ማለት ነው። እና ዛሬ ያው በአዲስ ነገር ነው የመጣ ነው። እንግዲህ የአብርሃም የሩታ የሄርሜላ ጉዳይ እንዴት እየሆነ እንደሆነ በጣም በቃኛ ደስተኛ ነን። እስካሁን እያለው ባለው ነገር በጣም ደስተኛ ነን። ሩታ እየሄደችበት ያለው መንገድ ደግሞ ያው ተመችቶናል። እንግዲህ ያው ማለት ከሷ ጋርም ተገናኝተን አውርተን ነበር ከሩታ ጋርና አንዳንዴ ጠላት ሲመጣብን መሸሽ ማፈንገጥ ምናምን ሳይሆን መጋፈጥ መጋፈጥ እና ደግሞ አብርሃም እየሄደበት ያለው መንገድ አውቆትም ይሁን ሳያውቀው ተገዶም ይሁን ተይዞም ይሁን በቃ በየትኛው መንገድ ቢሆን ማለት ነው እሱ ፈልጎት እንዳልሆነ ያለው ሁኔታ ያስታውቃል። ስለዚህ ቤተሰቦች ያንን ነገር አብርሃምን ለማዳን ማለት ነው ካለበት ነገር ለማውጣት ግዴታ ሩታ ታስፈልገዋለች። ምክንያቱም እሱ ዛጋ በመጥፎ ነገር እየሄደ ከሆነ ተይዞም ከሆነ እሷ ያው እስከዛሬ በንዴትም በምንም ብዙ ነገሮችን አርጋለች። ከሱ ጋር በቃ መቀጠል የለብኝም ምናምን ብላ ወስና ነበር። ግን ተነጋግረን ያለውን ነገር አውርተን የልጇ አባትም ከመሆኑ አንፃር እሱን ዝም ብላ ለጅም መስጠቱ በቃ ትክክል አለመሆኑ ገብቷታል። አሁን ላይ በደንብ ተረድታለች። እና ያንን ግንዛቤ ውስጥ በማስገባት በቃ ካሁን በኋላ ወጥረን ነው ያዝነው ማለት ነው። ማንንም ሰው አብርሃምን ሊጎዳም ሆነ ማንንም ሰው በቃ አብርሃምን ማጥቃት አይችልም ማለት ነው ከዚህ በኋላ። ስለዚህ ሩታ በቃ ወጥራ ይዛለች እሱን ከሄርሜላም ሆነ ከግብረ አበሮቿ ለማዳን ማለት ነው። በቃ ቆርጣ ተነስታለችና እሱን ወደ ራሷ የማምጣት ጉዳይ ወደ ራሷ የመሳብ ነገር ነው እየሰራች ያለችው። ያንን ደግሞ እያሾፈች ወይ አውቃ ሳይሆን አምነንበት ተነጋግረንበት የወሰነው ጉዳይ ነው ማለት ነው። እና አሚሮም ነበረ እንግዲህ ስናወራ ያለውን ነገር ከዚህ በኋላ ምንም ነገር ቢመጣባት ምንም ነገር እሷን ለማጥቃት የሚመጣ ሰውም ካለ ደግሞ እኛ አንድ ሰው አዘጋጅተናል ማለት ነው። ያ ሰው ማን ነው? አሁን ደውለንለታል። ቤተሰቦች ይመጣል። እንግዲህ ለሩታ ጋርድ ወይም ደግሞ እሷን የሚጠብቅ ሰው አንድ ሰው መጥቶ እሷን ለማጥቃትም ምንም ለማለት አያስብም ማለት ነው። ኢቭን ይቀርና ማለት ነው ይሄ የሄርሜላ ጋርዶች ምናምን የሚባሉት ማለት ነው በቃ ሁለቱንም እንዲቀነጣጥሱ ነው የሚጥላቸው። ቤተሰቦች ያዘጋጀነው ሰው በጣም ከብዙ ፍለጋ በብዙ ነገር እንትን ብለን ነው ያገኘነው። ብዙ ቦታ ሄደን ማለት ነውና በሰው ነው ያገኘነው። ለምሳሌ
አሁን እዚህ ጋር ይቅርታ ስላቋረጥኩሽ ችግር የለም እና ማለት የፈለኩት ነገር ታውቂያለሽ እውነት ነው ሩታ እገዛ ያስፈልጋታል በየትኛውም ሰዓት በተለይ ደግሞ በዚህ ሰዓት ሩታ እየሄደችበት ያለችበት መንገድ እኔ እውነት ማጨብጨብ ነው የምፈልገው ምክንያቱም በጣም ጎበዝ ነች በቃ እየሄደችበት ያለችበት መንገድ ትክክለኛ መንገድ ነው እና አሁን ጋርድ ነው ያመጣንላት በቃ እሷን እንዲጠብቃት ማለት ነው አንዳንድ አሉ የሚባሉ ሰዎች አሉ አይደል እንደዚህ ተነፋፍተው ምናምን ነገር የሆነ በቃ መነፋፋት ሳይሆን ዋናው ጭንቅላት ማይንድ ነው በቃ እና ያንን ነገር ሚያቅ ስለምንም ነገር ሰውን በየትኛውም መንገድ ማግኘት እንዳለበት ሚያቅ ሰው ነው ይዘን የመጣ ነው ማለት ነው በጸባይ መሄድ ካለበት በጸባይ በጉልበት መሄድ ካለበት በጉልበት ሄዶ ዋጋቸውን እንኳን ሊሰጣቸው የሚችል አይነት ሰው ነው አጠገባችን ይዘን የመጣ ነው ማለት ነው እና ይሄንንም ሰው ይደውልልነታል ይመጣል ታዩታላችሁ እናንተ ማለት ነው እና አይታችሁም ደግሞ ተፈርዳላችሁ ማለት ነው እንዳለ ቅንጥስጥስ ነው የሚያርጋቸው በቃ ወላ ሄርሜላን ወራ ጋርዶቿን ወላ ምናምን ማንንም በቃ ሚቱ አይደለም በነገራችን ላይ በሰውነት አይደለም ቤተሰቦች በሰውነት እንዳታምኑ እሱ እዚህ ጋር የተወጣጠረ ሰው ምናምን ልጠብቁት ይችላልላችሁ አይደለም ዋናው ጥንካሬ ከጥንካሬ ደግሞ የበለጠ ጭንቅላት ነው ማይንድ ነው በቃ ማንን በምን አይነት መንገር ነው ማጥቃት የምችለው እዚህ ጋር ዝም ብሎ እንዲመቱ መሰንዘርም አይደለም ዝም ብሎ እንዲቻርጎ ሊቆልፍም ይችላል ገብቷላ ስለዚህ ዋናው በተወጣጠረ አይደለም ከቴክኒክ ጋር ነው በቃ ነገሩ ማለት ነው ከጋርድ አንስቶ እስከነ ቡችላው ማለት ነው ሙሉ ይጨፈጨፋቸው ሄርሜላ ከብርትስ ምናምን ነገር አያስፈልግም ኧረ አያስፈልግም ማንንም እና እኛም ድሮም እየሄድን የነበረው በምንድን ነው በማይንድ ነው አሁንም እንዴ ነው በምንድን ነው በማይንድ ነው በቃ ያ ትንሽ አሁን ከፍ ያለ ሰው ከፍ ያለ አስተሳሰባለሁ ከማንንም ከትንሾች ከቡችላዎች የተሻለ ማለት ነው እና በጣም ብዙ ሰዎች ደግሞ በጣም ብዙ የሚያወሩት ነገር አለ ማይንድሽ ከፍ ባለ ቁጥር ምንድነው የምታደርገው አስተሳሰብሽን በዛው ልክ ነው የሚሆነው እና አንዳንድ ሰዎች ለመተረብ ምናምን ነገር በጣም ብዙ የሚያወሩት ወሬዎች አሉ እንደሱ ነው ማለት በቃ እሷን እንተኛ ሩታን ብቻ በርቺ እናበረታለን አብርሃምን ከአጓጉል ሰዎች እንጠብቀዋለን እና ሩታን ደግሞ እንዳትጎዳ በመትሄድበት መንገድ ምንም ነገር እንዳይነካት ነው ይሄን ሰው ያዘጋጀ ነው በነገራችን ላይ እየመጣ ነው እሱ እንግዲህ ቤተሰቦች ታውሩትና ያለውን ነገር ከናንተ ጋር እናስተዋውቀዋለን ያለውን ነገር እናይና አብረን ደግሞ ከሱ ጋር ትንሽ እንጫወታለን ማለት ነው ያው መጥቷል እንዴ ግርማ ሞገስ ራስ አስተዋወቅ እና ግድ ነው እንደዚህ አይነት ሰው ነው ዋናው ደግሞ እንዴት ናችሁ አማንሽ እንዴት ነሽ ከስራ አቋረጥና ትንሽ እናናግረው ብለን እኮ እንዴት ነው ተገናኛችሁ ከሩታ ጋር አንዳንድ ነገሮች አውርተናል እንዴት ነው ተስማማችሁ ስታይ እንዴት ነው የምትከብድ ሰው አይደለችም ቀለል ያለች ናት ምርጥ ልጅ ናት ደግሞ ስትቀርባት ምናምን በደንብ ምርጥ ልጅ ናት ያው እንግዲህ እሷን ትንከባከባታለህ ያንን ደግሞ ሙሉ ኃላፊነት ሰተናልም አታሳፍረንም ምንም ችግር የለም ያንን ደግሞ እኔም ተማመንበታለሁ ለዛ ነው ከምንም ነገር በላይ ማሂ በጣም ነገርኩሽ እኮ ቅድም ጊዜ ብለን አይደል እንዴ መሄድ ባለበት መንገድ እንኳን ሄዱ የለም እኛ ያልነው ነገር የለም ማሳመን ይችላል ምክንያቱም በጉልበትም መሄድ ካለበት በጉልበትም ሄዱ በንግግር የሚያምኑ ከሆነ በንግግርም ጭምር አይደል ተሳስቻለሁ እንዴ ምንም ችግር የለም በዋናነት ያው እንግዲህ ከኔ ጋር የሚሰሩ አንድ ሁለት ልጆች ስላሉ ለነሱ እንግዲህ ያው ዋጋውን በደንብ አድርጋችሁ ታስቡበታላችሁ ከዛ ውጪ ምንም ችግር የለም ስለ ዋጋው ምንም አትጨነቅ ስለኛ እሷ ደና እንድትሆን ብቻ ነው ብዙ ጠላቶች አሏት በዙሪያ እሷን ለማጥቃት ሆን ብለው የተነሱ ሰዎች ስላሉ ዋናኛ እሷን በደንብ በቃ ስትወጣ ስትገባ እንድትከታተላት አጠገቧ ሆነ ማንንም እንዳይነካት እንድትጠብቅልን ብቻ ነው በዋጋ ማንንም በቃ ምንም እንትን የለም ስጋት የለም ማለት ነው ምንም ስጋት አይገባ አዎ ግና በጣም ስለተማመንብህም ነው እንትን ያልነውና ያንን ነገር ደግሞ ዛሬ ደግሞ የጠራንክ ያው ቤተሰቦች አሉ እኛን የሚከታተሉ ሰዎች አሉ ብዙ ሰዎች ብዙ ምርጥ ፋሚሊዎች አሉ ለነዛ ሰዎች እንዲያዩክና ለማስተዋወቅ ያህል ነው የጠራነ ያው በጣም ስራ አለብህ ሰዓት እንደተሻማን ይገባናል ግን ያው ትንሽ እነሱን ለማሳየት ለማስተዋወቅ ያህል ነው ትሄዳለህ አሁን ትንሽ ደቂቃ ግን በመጨረሻ አይ አሁን ለምሳሌ መጀመሪያ የሆነ መታገኛቸው ልጆች አሉ ማለት ነው ነግረሽዋል አይደል? በጣም መጠንቀቅ ያለብህ ሰዎች የሱ ጓደኛ አብርሃም ጓደኛ ነን ብለው
ይመጣሉ። በሷ ዙሪያ ነው ያሉት በአብርሃም ዙሪያ ማለት ነው። ግን እሷ አጠገብ እንዳይደርሱና መጥፎ ነገር ወደ እሷ ላይ እንትን እንዳይሉ እነዚህን ሰዎች በጣም ትጠነቀቃለህ ማለት ነው። ይሄውና አንዱ ይሄ ነው። እነዚህ ሰዎችን በደንብ አድርገው አንዱ ደግሞ እና በጣም ወዳጅ ነን ምናምን ነገር የሚሉ ሰዎች ናቸው እነዚህ ልጆች ማለት ነው። ችግር የለውም። ስልኬ ላይ ቴሌግራም ላይ ልክልሃለሁ። ሁለቱን ልጆች በደንብ መጠበቅ አለብህ፣ አጠገቧም እንዳይደርሱ ማለት ነው። ከዚህ በበለጠ ያው በንግግር ታስረዳቸዋለህ። እምቢ ካሉ ደግሞ መወሰን እዚህ ጋር አሁን ያንተ ውሳኔ ነው። ሁሉ ነገር ማሳለፍ ያለብህ የምትችለው ሁሉ ነገር እንዲያርጋ አንልህም። ችግር የለውም። በቃ ይሄንን እንትን ለማለት ነው። እና ቤተሰቦች እንግዲህ ይሄንን ይመስላል እንዳያችሁት ምርጥ የሩታ ምን አለ መሰለህ አሁን እነዚህ ልጆች የለም ወዳጅ ነው የሚመስሉ ስታያቸው ምናምን ነገር ማለት ነው። እና ከዚህ በኋላ የምታደርጋቸው ነገራት ጥንቃቄ በተሞሉ መልኩ ሁሉም ነገር ስታደርግ ማለት ነው። ስለ ገንዘቡ ምናምን ነገር ምንም ነገር ልትጨነቅ አይገባም። ገብቶሃል አይደል? እኛ ማድረግ ባለብን መንገድ እኛ መሄድ ባለብን መንገድ እንሄዳለን። ግን እኛ አላፍትና የሰጠነ የህዝብም አላፍትና ያለው አንተ ጋር ነው። ገብቶሃል አይደል? ከማንም ከምንም ነገር በላይ ሁሉም ነገር የተሰጠው በቃ ለአንተ ነው። እቺ ልጅ ጥበቃ ያስፈልጋታል ከማንም በላይ ማለት ነው። እና አምነን ፈቅደን ላንተ ነው ሁሉ ነገር አሳልፈን የሰጠነ ማለት ነው። እና ይሄንን አላፍትና ደግሞ በጣም በተገቢ ሁኔታ ልትወጣው ይገባል። ያ ነገር በቃ በጣም ምክንያቱም ወዳጅ መስሎ ጠላቶች በጣም ብዙ ጠላቶች አሏት። ገብቶሃል አይደል? እና አጠገቧም ሆነው እንደዚህ በጣም ብዙ የሚያስቀይሟት በገንዘብ ሊሄዱብህ ይችላሉ። ገብቶሃል አይደል? የተሻለ ገንዘብ ሊያመጡብህ ይችላሉ። በጣም ረጅም ኪሎ ሜትር ሊሄዱ ስለሚችሉ ማለት ነው። እነዚህ ሰዎች ምንም የምታምናቸው መንገድ አይደለም። አግኝተኛል አይደል? እና የትኛውም ዋጋ ሊያስከፍልህ ይችላል። የትኛውም ዋጋ ግን ከፍለህ ቃልህ እንዳትበላ በቃ እኔ ልልህ የምፈልገው ይሄንን ብቻ ነው ከምንም ነገር በላይ ማለት ነው። ምክንያቱም የሩታ ህይወት ለኛ ብቻ ሳይሆን ለህዝቡ ራሱ በጣም በቃ ትልቅ የሆነ ዋጋ አለው። አግኝተኛል አይደል? እና ይሄንን ሁሉ ነገር መነግረህ ጥንቃቄ በተሞላው መልኩ ምንም ነገር ልታደርግ ነው የሚገባው። ችግር የለውም። በቃ አያስጨንቃችሁ። በተባለው ጊዜና ሰዓት ውስጥ ጉዳዩ ይፈጸማል። በቃ ምን ፈልገውም ይሄ ነው። ስለ ገንዘቡ ምንም እንዳትጨነቅ። ቴሌግራም ላይ ፎቶቹን እልክልሃለሁ። በቃ ምንም እንዳትጨነቅ። እና ቤተሰቦች ያው እንግዲህ ሁሉም ነገር እንደዚህ ነው ከሄደ በጣም ለነሱ ለኛም ያስፈራል። ብዙ ልጠይቀው የምፈልገው ነገር ነበር፣ ብዙ ላወራው የምፈልገው ነገር ነበር። ግን እኔ ራሱ ላወራው ፈራሁት ማለት ነው ጌታን። እና ልጁ ሲታይም ራሱ በጣም ነው የሚያስፈራው። ይሄ ለኛም ማስጊ ነው። እንግዲህ ሀሚር አንተም ከዚህ በኋላ ያለ ምንም ፍቃድ ሩታ ጋር መቅረብ አችልም ማለት ነው። እሱ እኮ ነገርኩሽ እኮ በቃ አሁን ለሷ ጥንቃቄ ለሷ ነገር ሲባል ምንም ነገር ልናደርግ ቃል ገብተናል አይደል? ሁሉ ነገር ይገባ ነው አይደል? የትኛውም ዋጋ እንከፍላለን በቃ እኛ መክፈል ካለብን ማለት ነው። ግን እኔ ከምንም ነገር በላይ እኔ ይሄ ልጅ ማለት ነው በምንም ነገር ያሳምናቸዋል ብዬ በቃ 100% እርግጠኛ ነኝ። ሁሉም ልክ ይገባል። ካሁን በኋላ ሁሉም ልክ ይገባል። ስለ ቡችሎቹ ምናምን እኛ ያስጨንቀን ከዚህ በኋላ በቃ ትክክል። ካሁን በኋላ በቃ ሩታን ከሄርሜላ ጋር ያለውን ፋይት ያው እንደቀጠለ በዛው ትሄዳለች ማለት ነው፣ እያስተካከለች አብርሃምንም ከብዙ ነገር እናድነዋለን። እና እንግዲህ ይቀጥላል፣ በዚህ መልኩ ይቀጥላል። እኛም ጦርነቱን አናቆምም፣ እጅ አንሰጥም ብለን እንቀጥላለን ማለት ነው። ቤተሰቦች እንግዲህ ይሄን ይመስላል ዛሬ ይዘንላችሁ የመጣ ነው። ይሄንን ለእናንተ ለማሳየት ብለን ነው። ያው እናንተ ባላችሁ መሰረት ሩታን ጠብቋት አደራ ምናምን ስለምትሉ ያንን ነው እንግዲህ ተግባራዊ ለማድረግ ያንን የተግባራዊ አርገን ከዛም ደግሞ ለእናንተም ለማሳየት ነው ዛሬ የመጣ ነውና ሰውየውን ራሱ በጣም ፈየፈራን ነው ቀጥረን እናንተ እንድታዩት ብለን ነውና ይሄን ይመስላል። በቃ ነገርኩ እኮ ካሁን በኋላ አጠገቡ አትደርስም አንተም አልኩ እኮ እንኳን እነሱ አንተም እንዴ ለኛ ራሱ በጣም ያስፈራል። እኔ ብዙ መጠየቅ እንፈልገው ብዙ ማውራት እንፈልገው ነገር ነበር አልቻልኩም። በቃ ማለት አንደኛ ስናናግረው ቁርጥ ያለው መልስ ነው። እንዲህ ረጅም ማውራት ራሱ አይወድም፣ ኮስታራ ነው ፊቱም እና ደግሞ በጣም የበሰለ ሰው ነው። ከጭንቅላት ጋር ነው እዚህ ጋር በተነፋፋ ወይ ሰውነት እንዲባባበጠ ምናምን አይደለም፣ ከጭንቅላት ጋር ነው ማድረግ ያለበትን እና የሌለበትን እንትን ብሎ ነው አስቦ ምናምን ነው የሚያደርገው። ማለት እዚህ የሆነ ነገር ስለተፈጠረ ብቻ ሄዶ ቀጥታ ጸባ አይደለም፣ በሰላም ለማውራት ይሞክራል፣ በመነጋገር ያምናል። ከዛ እላፊ ሲሆንበት ነው እንግዲህ እርምጃ ሊወስድ የሚችለው ማለት። እንደዛ አይነት ሰው ደግሞ ጥሩ ነው
ማንንም አይጎዳም በመሃል ተጠባብቀው ነው ሊኖሩ የሚችሉት ግን አልፎ ወደሷ ሄዳለው ወይ እሷን አጠቃለው የሚል ሰው አለቀለት በምንም ማለት ርራይም የለውም ምረትም አይኖረውም ስለዚህ ሁሉም ራሱን ካውን በኋላ ሚዲያ ላይ ያዩታል ይሄን ቪዲዮ ያዩታል እና ሄርሜላም ብሩክም አቤል ምናምን የመሳሰሉ ብችሎቹ ማለት ነው ስለዚህ ካሁኑ ጥንቃቄ ለራሳቸው መኖር ከፈለጉ ጥንቃቄ ወስደው እንግዲህ ካጠገቧ እንዲርቁ ነው እኔ ይሄንን ነው የምናገረው እኛ ማሳለፍ ካለብን አሳልፈን ሰተናል እኛ አገባን እኛ እጃችን አወጥተናል እኔ የለሁበትም በራሴ አብሮ መጣል ይሄን አንድ እየፈር ያለው ማለት ነው ስለዚህ እኔ እጄን አውጥቻለሁ ምለው እኮ ምክንያት እኮ ለዚህ እኮ ነው መግባት አልፈልግም ይሄን ያለው ቤተሰቦቹ የሚያስፈራው በቃ እንግዲህ ይሄን ካያችሁ ይበቃናል ለጊዜው ቀጣይ ደግሞ እንግዲህ የሆነ እርምጃ እንጠብቃለን የሆነ ነገር እንጠብቃለን እስከዛ ግን እንወዳችኋለን ቤተሰቦች የቤተሰብ ግን ይለያል